ሞዴል ሊያ ከበደን ስንቶቻችሁ ታውቋታላችሁ? ያሳለፈችውንስ ታሪክ ዛሬ በእሷ ታሪክ ዙሪያ የተሰራ አንድ ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ፍጻሜ አብራችሁን ቆዩ። ሰብስክራይብ ካላደረጋችሁ የምሰራቸው ፊልሞች እንዲደርሳችሁ የሰብስክራይብ ምልክቷን ተጫኑ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን መጫን እንዳትረሱ። ፊልሙ የሚጀምረው ሶማሌ ውስጥ ያለ በረሃ ውስጥ ነው። ዋሪስ የተባለች ትንሽዬ ልጅ ከፍየሎች ጋር ትጫወታለች። ዋሪስ ቤተሰቦቿ ድሃ ስለሆኑ አንድ ትንሽዬ ጎጆ ቤት ውስጥ ከ12 እህትና ወንድሞቿ ጋር አንድ ላይ ነው የምትኖረው። ዋሪስ ከእህትና ከወንድሞቿ ጋር በጣም ቅርበት አላት። በምንም አይነት ሁኔታ ከነሱ ጋር እለያያለሁ ብላ ማስባ አታውቅም። ከዛም ከአመታት በኋላ ዋሪስ በጣም ትልቅ ሆና ለንደን ውስጥ እየተዘዋወረች ያሳየናል። ዋሪስ ለንደን ውስጥ በምታየው ነገር በጠቅላላ በጣም ተደማለች። አንድ ልብስ መሸጫ ቡቲክ ውስጥ ትገባና ያየችውንም ልብስ በጠቅላላ መለካት ጀመረች። የሱቁ ሰራተኛውም የነችው ሜርለን የተባለች ሴት በዋሪስ ሁኔታ በጣም ስለተገረመች ጠጋ ብላ ታናግራታለች። ከዛም ጥበቃ ከመጣቷ በፊት ዋሪስ በጣም ደንግጣ እየሮጠች ወጣች። ሽንት ቤትም ገብታ ትደበቅና እንደ እንቁ ደብቅ የያዘችውን ፓስፖርቷን አውጥታ ታየዋለች። ሜርለን ወደ ሽንት ቤት ስትሄድ አሁንም በድጋሚ ዋሪስን አገኘቻት እና ሜርለን በጣም ደንግጣ ከዋሪስ ጋር ለመግባባት ሞከረች። ዋሪስ እንግሊዘኛ ማውራት ስለማትችል ሜርለን የምታወራውን ነገር ምንም ልትረዳት አልቻለችም። ዋሪስ የምትቀባጠረውን ነገር ደግሞ ሜርለን ምንም ሊገባት አልቻለም። የሚገርመው ነገር ዋሪስ ለንደን ከገባች 6 ዓመት ቢሆናትም የለንደን አኗኗር አሁንም ድረስ የገባት አይመስልም። ለሁሉም ነገር ብርቅና አዲስ ናት። ዋሪስ ዘመድም ጓደኛም የምትለው ሰው ስለሌላት ሜርለንን ጓደኛ ልታረጋት ሞከረች። ሜርለን ዋሪስ የመጣችበትን ቦታ ስለማታውቅና በምንም ሊግባቡ ስላልቻሉ ጥላት ልትሄድ ሞከረች። ዋሪስ ከኋላዋ ትከተላታለች። አማራጭ ስለሌላት ዋሪስ ልክ ሁሌም እንደምታረገው የለንደን ጎዳናዎች ላይ የምትተኛበትን ቦታ መፈለግ ጀመረች። ከዛ በፊት ግን ከቆሻሻው ውስጥ ምትበላው ምግብ እየፈለገች ነው። የሚቀጥለው ቀን ዋሪስ ሜርለንን ትጠብቃትና እሷ ወደምትሄድበት ባስ ተከትላት ትገባለች። ከዛም እሷ ጋር እንድታሳድራት ለመነቻት። ሜርለን አማራጭ ስለሌላት ለእሷን በቂ ቦታ ባይኖራትም እቺ ሴት ጎዳና እንድትወድቅ አልፈለገችም። በዚህም ምክንያት ይዛት ትሄዳለች። ሜርለን የምትኖርበት ቤት ውስጥ ሌላ ሰው ይዛ መምጣት ስለማትችል ለአንድ ቀን እንዴትም ብላ አስፈቅዳ ዋሪስን ይዛት ገባች። የሚቀጥለው ቀን ሜርለን ከእንቅልፏ ስትነቃ ክፍሏ ጽድት ብሎ ስታገኝ በጣም ነበር የደነገጠችው። በዚህም ምክንያት ዋሪስ ጎበዝ የጽዳት ሰራተኛ እንደምትሆን ስለተረዳች ስራ ልትፈልግላት ወሰነች። ዋሪስና ሜርላይን ከመለያየታቸው በፊት ሜርላይን ጃኬቷን ለዋሪስ ሰጠቻት። ዋሪስም ሜርላይን ያገኘችላትን ስራ ትጀምራለች። አንድ ትልቅ ካፌ ውስጥ የጽዳት ሰራተኛ ሆናን የተቀጠረችው ዋሪስ ጠረጴዛ ላይ ያሉ የተረፉት ምግቦችን ጠቅለል እያደረገች ኪሷ ውስጥ ትከታቸው ነበር። አንድ ቀን ዋሪስ እዛ ካፌ ውስጥ ጽዳት ስራዋን እየሰራች እያለ አንድ በጣም ትልቅ ታዋቂ የፋሽን ፎቶግራፈር ይመለከታታል። ይህም ሰው ቴሪ ይባላል። የዋሪስን የሚያምር ቁመና ሲመለከት ወዲያው ነበር የተሳበባት። እናም ጠጋ ብሎ ያናግራታል። ከዛም ስልክ ቁጥሩን የያዘ ካርድ ሰጣትና ደውይልኝ አላት። ዋሪስ ስራውን ከጨረሰች በኋላ አሁንም ተመልሳ ሜርለን ጋር ትመጣለች። እናም የዛን ቀን በሰራችው ብር ገንዘብ ከፍላ ማደሪያ አገኘች። ወደ ውስጥ ከገቡ በኋላ ሜርለን ዋሪስን ወተን ፈታ እንበል እንጠጣ ብላ ትላታለች። ዋሪስ ግን እንደዚህ አይነት ልማድ የላትም። እናም እንግሊዘኛ መማር ትፈልግ ስለነበረ ቁጭ ብላ እያጠናች ነው። እነ ዋሪስ የሚያድሩበት ቤት ማናጀሩ ዋሪስን ካያት ቀን ጀምሮ ወዷት ስለነበር እሷ የሚቀርብበት አጋጣሚ እየፈለገ ነው። ሜርለን ግን ብዙም ስላልተመቻት ልታርቀው ትፈልጋለች። ሜርለን የዳንስ ትምህርት ቤት መግባት በጣም ነበር የምትፈልገው። እናም አሁንም ለሁለተኛ ጊዜ ይሄ ትምህርት ቤት አልቀበልሽም ብሎ ደብዳቤ ላከላት። ዋሪስ መጀመሪያ ወጥቻ አልጨፍርም ስትል እንዳልነበር አሁን ጓደኛዋ ስታዝን ስታያት እኔ እንውጣ ብላ እሷ ይዛት ትወጣለች። ክለብ ውስጥ ሜርለን ከልቧ ነበር ስትጨፍር የነበረው። ዋሪስ ግን እግ ላይ ጃኬቷን እንኳን ሳታወልቅ ቆማ ሁሉንም ሰው ትመለከታለች። እዚህ ክለብ ውስጥ ሄሮልድ የተባለ ሰው ዋሪስን ይመለከታትና ቁንጅናዋ ስለማረከው ጠጋ ብሎ ያናግራታል። እሱ ራሱን ያስተዋውቃል። እሷም በተሰባበረ እንግሊዘኛ ስሟን ነገረችው። ዋሪስ ወሬውን የስም ትርጉም ምንድነው በሚል ጥያቄ ጀመረችው። እሷም የራሷን ስም ትርጉሙን ትነግረዋለች።
የስሟ ትርጉም የበረሃ አበባ ማለት ነው። ይህም ሰው ከዋሪስ ጋር እየጨፈረ እማይሆን ቦታ ሲነካካት ጥሩ ስሜት ስላልተሰማት ተነስታ እየሮጠች ትወጣለች። የተወሰነ ቆይታም ከሜርለን ጋር ወደሚያድሩበት ቦታ ስትመጣ ሜርለን ከሌላ ወንድ ጋር ተኝታ ያዘቻት። ዋሪስም በዚች ሴት ድርጊት በጣም ነበር የደነገጠችው። ሜርለንም ምን አደረኩኝ? ለምንድነው እንደዚህ የምታይኝ? ትላታለች። ዋሪስም በ3 ዓመቷ እንደተገረዘችና እንደዚህ አይነት ነገር ማድረግ ለሷ በጣም ህመም እንዳለው ትነግራታለች። ያው ኢትዮጵያ ውስጥ የህፃናት ግርዛት የምንለው ነገር አለ አይደለ? ስለዚህ ዋሪስ በልጅነቷ በ3 ዓመቷ ተገርዛለች። ሜርላይን ይህንን ስትሰማ በጣም ነበር የተናደደችው። ዋሪስ እስከዛሬ የምታውቀው ዓለም ላይ ያሉ ሴቶች በጠቅላላ እንደሚገረዙ ነው። እሷ ላይ ብቻ የተፈጠረ ነገር እንደሆነ አላወቀችም። ሜርላይንም በጣም እያዘነችላት ይሄ ጭካኔ የተሞላበት የሰይጣን ስራ ነው እንጂ ትክክለኛ ሰው እንደዚህ ያደርግም አለቻት። የሚቀጥለው ቀን ዋሪስ ልክ እንደተለመደው የጽዳት ስራዋን እዛ ካፌ ውስጥ እየሰራች ነው። አሁንም በድጋሚ ያ ቴሪ የተባለውን ፎቶግራፈር አገኘችው። መታ ከሱ ጋር ስራ እንድትሰራ የተለያየ ነገር ብሎ ሊያሳምናት ይሞክራል። ዋሪስ ምንም ብላ መልስ አልሰጠችውም። ምሳ ሰዓት ከሜርላይን ጋር ይገናኙና ቴሪ የሰጣትን የቢዝነስ ካርዱን ሰጠቻት። ሜርላይን ቴሪ ምን ያህል ታዋቂና በጣም ሀብታም ፎቶግራፈር እንደሆነ ስለምታውቅ በጣም ነበር ደስ ያላት። በዛ ላይ ደግሞ ክለብ ውስጥ የተዋወቀችው ሄሮልድ የተባለ ሰው ለዋሪስ መልእክት ጽፎ ልኮላታል። ምሳ እየበሉ በዚህን ሰዓት ዋሪስ ከየት መጣ ማትለው በጣም ኃይለኛ ህመም እያመማት ነው። እናም ፈጠን ብለው ወደ ሆስፒታል ይሄዳሉ። ሐኪሙም ዋሪስ ተገርዛ እንዴት ተደርጎ ድፍን ተደርጎ እንደተሰፋ ሲመለከት በጣም ነበር የደነገጠው። እናም የግዴታ ይሄ ድፍን ተደርጎ የተሰፋው መቀደድ እንዳለበትና ካለችበት ህመም መላቀቅ እንዳለባት ይነግራታል። ደግነቱ እዛ ሆስፒታል ውስጥ ሶማሊኛ የሚችል አንድ ሐኪም ነበረ። እናም እሱ ጠርቶ በቋንቋ እንዲተረጉምላት ይደረጋል። የሚገርመው ነገር ግን ይሄ ሶማሊያዊ ሐኪም ተናገር የተባለውን ሳይሆን የተናገረው እሷን ያስፈራራታል። የሀገርሽን ባህል መተው የለብሽም፣ እናም እንደዚህ የተደረገው ደግሞ ለምክንያት ነው አላት። ይባሱኑ እንደውም ጮኸባት። እንዴት ማንኛውም ነጭ ሐኪም ድብቅ የሆነውን የሰውነት ክፍልሽን እንዲያይ ፈቀድሽለት? ይላል። ዋሪስም ቀጥ ብላ ከሆስፒታሉ ትወጣና አብዛኛው ኢትዮጵያውያን ወደሚኖሩበት አካባቢ ሄደች። ከዛም መለስ ብለ ልጅነት ጊዜዋን ማሰብ ጀመረች። ዋሪስ የመጀመሪያ ፔሪዷን ስታይ እናትና አባቷ ለአንድ ሽማግሌ ሊድሯት ይወስናሉ። ይህም ሰው 3 ሚስቶች አሉት። ዋሪስ በልጅነት አቅሟ እናቷን ለመነቻት፣ እባክሽ አትዳሪኝ ብላ። እናቷ ግን ልትሰማት ፈቃደኛ አይደለችም። በዛ ላይ ደግሞ ይሄ ሽማግሌ ለዋሪስ ቤተሰቦች በጣም ብዙ ነገር አድርጓል። ዋሪስን አገባለሁ ብሎ ዋሪስ ምንም አማራጭ ስለሌላት ላለማግባት ብላ ከአካባቢዋ ትጠፋለች። ዋሪስ ከቤት ልጠፋ ስትል ታናሽ ወንድም አብሯት መሄድ ፈልጎ ነበር። እሷ ግን እምቢ ብላ እሱን መለሰችው። እናም ብዙ ገንዘብ ሳገኝ ተመልሼ መጥቼ አንተንም ወስደሃለሁ ብላ ቃል ገባችለት። በባዶ እግሯን ያንን በረሃ ለማቋረጥም ቀንና ሌሊት ነው የተጓዘችው። ያገኘችውን ቅጠል እየበላች ነበረ ያንን በረሃና ረሃብ ያሳለፈችው። መንገድ ላይም አንድ መኪና ታገኝና ተሳፍራ ወደ ከተማ ለመሄድ ትሞክራለች። ሹፌሩም መኪናውን አቁሞ ሊደፍራት ሲሞክር በድንጋይ መታው። አሁንም ከሷ መለጠች። ከረጅምና ካድካሚ መንገድ በኋላ በስተመጨረሻም ሞቃዲሾ ደረሰች። አያቷንም አገኘቻት። ዋሪስ አሁን ባለችበት ህይወት መለስ ብሎ ሲያሳየን ሰርጀሪውን ለማድረግ ተወሰንና ወደ ሆስፒታል ገባች። ሰርጀሪውንም ተደርጋ ካገገመች በኋላ ቀጥታ ወደዛ ታዋቂ ፎቶግራፈር ነበር የሄደችው ቴሪ ጋር። ከዛም ለአንድ ፎቶሹት ስንት ትከፍለኛለህ ብላ ጠየቀችው። ቴሪም በጣም ይስቅና የትኛው ሞዴል ከኔ ጋር በገንዘብ ጉዳይ ተደራድራ አታውቅም፣ ከኔ ጋር መስራት ራሱ አንድ ትልቅ እድል ነው ይላታል። ቴሪም ሞዴል ለመሆን ዝግጁ ነሽ ብሎ ሲጠይቃት ዋሪስም የተሻለ ህይወት ለማግኘት ምንም አደርጋለሁ አለችው። ቴሪም ፎቶ ለነሳት ያዘጋጃት ጀመር። በመጀመሪያ ዋሪስ አይኗን እያርገበገበች አስቸገረችው። ካሜራው ፍላሽ ባደረገ ቁጥር አይኗን ቶሎ ቶሎ ታርገበግባለች። ቴሪ ስለ ህይወቷና ስለ ቤተሰቦቿ እየጠየቃት ሲመጣ ግን ቀጥ ብላ ፎቶ መነሳት ጀመረች። ቴሪ ዋሪስን ለአንድ ትልቅ ሞዴሊንግ ኤጀንሲ ጥሩ ስራ እንዲያሰሯት ስሟን ይልክላቸዋል። እነሱም ሂል ጫማ ሰጧትና በጫማው እንድትሄድ ጠየቋት። ዋሪስ በሂል ጫማ መሄድ አትችልም። ይህንንም ስትመለከት ሉሲንዳ በጣም ተናዳ ለዋሪስ የአረማመድ ስልጠና እንዲሰጣት ትዕዛዝ ትሰጣለች። ብዙም አልቆየም ዋሪስ የተለያዩ ትልልቅ ፋሽን ሾዎች ላይ ሞዴል እንድትሆን ተደረገ። ሉሲንዳ
ቀላል ሰው አልነበረችም። ከብዙ ዲዛይነሮችና ፋሽን ሾው ከሚያዘጋጁ ሰዎች ጋር ግንኙነት ያላት ሴት ናት። በሌላ በኩል ሜሪሊን አሁንም ቢሆን የምትፈልግበት የዳንስ ትምህርት ቤት ለመግባት ደፋ ቀና እያለች ነው። አንድ ቀን ዋሪስ ትመጣና በጣም ውድ ሰዓት ትሰጣታለች። እስካሁን ድረስ ጥሩ ጓደኛ ስለሆነችላት ለሱ ምስጋና ነበረ። ሜሪሊንም ይህንን በጣም ውድ ሰዓት ተመለከተችና ዋሪስን ይሄ ሁሉ ገንዘብ ከየት አመጣሽ ብላ ጠየቀቻት። ዋሪስም ሞዴል ልትሆን እንደሆነ ትነግራታለች። ሜሪሊንም በተቻላት አቅም ዋሪስን በሂል ጫማ እንዴት መራመድ እንዳለባት ታስተምራታለች። ደስታቸውን የሚያጨናግፍ ነገር ግን አልጠፋም። ሉሲንዳ በጣም ተናዳ ዋሪስ ቤት ትመጣና ለምን ህገወጥ የሆነ ፓስፖርት ሰጠሽኝ ብላ ጮኸችባት። ሉሲንዳ በጣም ተናዳ ዋሪስን ወደ ሶማሌ ተመልሰሽ ዲፖርት እንድትደረጊ ነው ማደርገው ትላታለች። የነ ዋሪስ የሚያድሩበትን የሚያስተዳድረው ኒል የተባለ ሰውም ዋሪስን በጣም ይወዳት ስለነበረ አጋጣሚውን በመጠቀም እኔን አግብተሽ ለምን የመኖሪያ ፈቃድሽን አታስተካክይም አላት። ግን የሱን ሐሳብ የትኛውም ሰው ሊሰማው አልፈለገም። ዋሪስ በጣም ነበር የደነገጠችው። ፑሽፓ የተባለችው ሴት ዋሪስን ልትረዳት በጣም ነው የፈለገችው። እናም ብዙ ሰዎች ስለምታውቅ ለዋሪስ ህጋዊ የሆነ ፓስፖርት እንደምታወጣላት ነገረቻት። በስተመጨረሻም ኤጀንሲው ሞዴሎቹን ይዞ ወደ ፓሪስ ይበራል። ዋሪስ ግን በኤርፖርት ፖሊሶች ተይዛ እዛው ትቀራለች። ከዛም መለስ ብላ ስለ ልጅነት ጊዜዋ ማሰብ ጀመረች። ያኔ አያቷ ስለ አክስቷ የነገረቻት ነገር ነበር። የዋሪስ አክስት የሶማሊያ አምባሳደር አግብታ ለንደን ውስጥ ነው የምትኖረው። እናም ቤት ውስጥ ስራ የሚያግዛት ሰው እየፈለገች ነበር። የዋሪስ አያትም እንዴትም ብላ ፓስፖርት ታወጣላትና ዋሪስን ወደ ለንደን ላከቻት። አያቷ ዋሪስን ከመለየቷ በፊት አንድ ነገር አስጠንቅቃታለች። በምንም አይነት ሁኔታ የመጣችበትን እንዳትረሳ። ዋሪስ ለንደን ውስጥ መኖር በጣም ከብዷት ነበር። በዛ ላይ ደግሞ የቤት ስራ ከመስራት ውጪ ወደ ውጪ እንኳን አያስወጧትም። የአክስቷ ቤት የጽዳት ሰራተኛ ሆና ቤት ውስጥ ስታገለግላት ኖረች። ለአመታት እዛ ቤት ውስጥ ወደ ውጪ ሳትወጣ ስትሰራ ቆየች። በስተመጨረሻም ዋሪስ ከታሰረችበት ጓደኛዋ እንዴትም ብላ ታስፈታታለች። አንድ ነገር ግን ለዋሪስ ጥሩ ሆነላት። ሶማሌ ውስጥ በጣም ትልቅ ጦርነት ስለነበረ አሳለም ጠይቃ ዜግነት ማግኘት እንደምትችል ሰማች። የመኖሪያ ፈቃድ ብታገኝ እንኳን ጊዜ ይፈጃል። በዛ ላይ ደግሞ ፓስፖርቷ የታደሰ ፓስፖርት አይደለም። ስለዚህ ዋሪስ ኒልን አግብታ የመኖሪያ ፈቃዷን ከማስተካከል ውጪ ሌላ ያገኘችው ምንም አማራጭ የለም። ስለዚህ ዋሪስ ኒልን አገባችውና አሁንም ተመልሳ ወደ ሞዴሊንግ ስራዋ ትሄዳለች። ሉሲንዳ ዋሪስ የራቁት ፎቶ እንድትነሳ ፈልጋ ከቴሪ ጋር የፎቶሹት ፕሮግራም አዘጋጀችላት። ቴሪ ዋሪስ በጣም እንደፈራች ስለተረዳ ሁሉንም ሰው አስወጥቶ እሷና እሱ ብቻ እንዲቀሩ ያደርጋል። እናም እንዴትም አሳምኗት ዋሪስ ፎቶሹቱ እንድትነሳ አደረገ። አንድ ቀን ኢሚግሬሽን ውስጥ የሚሰሩ ሰዎች እሷና ኒል የእውነት ተጋብተው አንድ ላይ እንደሚኖሩ ለማረጋገጥ ይመጣሉ። ኒልም እነዚህ ሰዎች ፊት ለፊት አጋጣሚውን በመጠቀም ግጥም አድርጎ ዋሪስን ይስማታል። ዋሪስ በጣም ተናዳ ጓደኛዋን ታገኛትና እኔ ከዚህ ሰውዬ ጋር ከምኖር ተመልሼ ወደ ቤተሰቦቼ ብሄድ ይሻለኛል አለቻት። ሜሪሊንም አንድ አመት ብቻ ታገሽ ብላ እንዴትም ብላ ሳመነቻት። ምንም አማራጭ ስለሌላት ዋሪስ ዋጥ አድርጋ ከዚህ ሰው ጋር መኖሯን ቀጠለች። እናም በስተመጨረሻ ሁሉም ነገር ተስተካክሎላት የመኖሪያ ፈቃዷን አገኘች። እናም ቀለበቱን አስቀምጣለት ኒልን ጥላ ወጣች። ዋሪስ ፓሪስ ውስጥ የሚዘጋጁ ትልልቅ ፋሽን ሾዎች ላይ በጣም ትልቁና በጣም ተወዳጇ ሞዴል ሆናለች። ሳይታወቅ ቀስ በቀስ እውቅናዋ እየመጣ ነው። ሁሉም ዲዛይነሮች እሷን ሞዴል እንድትሆን ጥያቄ እያቀረቡላት ይመጣሉ። ሜሪሊንም ዋሪስን የመጽሔቶች ከቨር ላይ ባየች ቁጥር ጓደኛዬ ነች እያለች በጣም የልብ ልብ ይሰማታል። የዋሪስ እውቅና እየጨመረ በመጣ ቁጥር የምታገኘው ገንዘቦች ሀብታም ከሚባሉ ሰዎች ተርታ እየመደባት ነው። አንድ ቀን ዋሪስ ክለብ ውስጥ የተዋወቀችውን ሄሮልድ የተባለውን ሰው ልታገኘው ትሄዳለች። እናም ከሌላ ሴት ጋር ስትመለከተው ልቧ ተሰብሮ ጥላው ሄደች። ብዙም ሳይቆይ ቢቢሲ ስለ ዋሪስ ህይወት የሚዘግብ አንድ ፊልም ይሰራል። ከዛ ፊልምም በኋላ በጣም በብዙ ሪፖርተር ኢንተርቪው ትደረጋለች። ዋሪስ ሁሌም ቢሆን የተገረዘችበትን ሁኔታና በእሾክ እንደተሰፋች ታሪኩን ስታወራ ሁሉም ሰው ነበረ እያለቀሰ ታሪኳን የሚሰማው። በሌላ በኩል ናይት ክለብ ዋሪስን የተዋወቃት ሰው እየፈለጋት ነበር። እናም እንደ አጋጣሚ መጽሔት እየተመለከተ ያለ መጽሔት ላይ ተመለከታት። ዋሪስ ኢትዮጵያ ውስጥ የሚደረግ የሴቶች ግርዛት እንዲቆም ዩናይትድ ኔሽን ላይ ንግግር ለማድረግ ትገኛለች።
ጓደኛዋ ሜሪለንና ሄሮልድ አጠገቧ እንደሆኑ ሊያሳያት እዛው ቦታ ላይ ተገኝተው ነበር። ዋሪስ በመገረዟና ከተገረዘች በኋላ የደረሰባትን አካላዊና ስነልቦናዊ ጉዳት ለነዚህ ሰዎች ለማስረዳት ትሞክራለች። እናም የሴት ልጅ ግርዛት እንዲቆም ሁሌም ቢሆን የተቻላት እንደምታረግም ተናገረች። የዚህ ፊልም ታሪክ እዚህ ላይ ያበቃል። ፊልሙ ሲያልቅ አንድ ጥናት ያሳያል። ዓለም ላይ 130 ሚሊዮን የሚጠጉ ህፃናቶች በዚህ ግርዛት ምክንያት በጣም ብዙ ጉዳት ይደርስባቸዋል። እናንተስ የሴት ልጅ ግርዛትን ትቃወማላችሁ? የምትቃወሙ ከሆነ ኮሜንት ላይ አንድ ቁጥርን ሳጽፉ እንዳታልፉ። እስካሁን አብራችሁን ስለቆያችሁ በጣም ነው የማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ ቻው። በጣም ነው የምወዳችሁ።